ፕሌየር ኮምፓሪዥን ኢንግላንድ ከስፔን ሁለቱን የአውሮፓ ኃያላን ቡድኖችን ይዤላችሁ መጥቻለሁ። ስለዚህ እንደ ሁልጊዜው ከበረኛ እንጀምራለን። ፒክፎርድ ከሲሞንስ ጋር ማለት ነው። ይሄ ሲሞን የሚባል ተጫዋች እኔ ለምን እንደሚያስገባው ራሱ አላውቅም። ይሄ በአሰልጣኛቸው በጣም ነው የሚወደው እውነት ከሱ ሁለቱም በረኞች ይሻላሉ። ዴቪድ ራያም ጋርሻም ማለት ነው ከሱ የተሻሉ በረኞች ናቸው። ግን ለምን እንደሚያስገባው እሱን ሁልጊዜ አላውቅም። ፒክፎርድ ይበልጣል ማለት ነው። ሪስ ጀምስ ከሊዮሬንቴ ሪስ ጀምስ በጣም ይችላል። ሊዮሬንቴ አትሌቲኮ ቤት ውስጥ በጣም ምርጥ ነው እውነት በቃ የሚገርም ፉልባክ ነው። ግን የመሀል ተጫዋች ነው። በነገራችን ላይ ፉልባክ ላይ ያሰለፉት ነው እንጂ ትክክለኛው ቦታው የመሀል ተጫዋች ነው። ግን ሪስ ጀምስ ከሊዮሬንቴ ይበልጣል ማለት ነው። ጉሂ ኩባርሲ ፓሶቹ የሚገራርሙ ናቸው እውነት በጭንቅላቱ በቃ የሚጫወት ተጫዋች ነው። ስለዚህ ኩባርሲ ይበልጣል ማለት ነው። ስቶንስ ከላፖርቴ ሁለቱም ሲቲ ቤት ውስጥ ሲጫወቱ ነበር። እኔ ስቶንስ እዚህ ስብስብ ላይ እንዴት እንደገባ ራሱ አላውቅም እውነት ለማውራት ስለ ምርጥ ተጫዋች ነው። ግን ባለ ይሄ ሲቲ በነበረበት አሁን በመጨረሻው ዓመት ላይ ብዙ ጨዋታዎችን ራሱ ሲጫወት አላየሁትም። ግን ከላፖርቴ ጋር አወዳድሮ ካላችሁኝ ስቶንስ ይበልጣል ያለምንም ጥርጥር ማለት ነው። ኦሬሊን ከኩኩሬላ በጣም የሚያበሳጭ ተጫዋች ነው። ማድሪድ ቤት ውስጥ እንትን ብሏል ምናምን ባለፈው ራሱ በጣም ያነፈ ቁጥር ነው 5.9 ሬቲንግ ነው ያገኘው። ኦሬሊ በጣም ይበልጧል ኩኩሬላን ማለት ነው። መሀል ላይ እንሄዳለን። መሀል ላይ ስንሄድ አንደርሰንን ከፋቢያን ሩይዝ እኔ ፋቢያን ሩይዝ በጣም በቃ እውነት በጣም ማደንቆ ተጫዋች ነው። በቃ ፒኤስጂ ያዛቸው ስብስብ ሲጀመር ቢገርሙ ናቸው። በቃ ኤንሪኬ በጣም ነው የቀየራቸው ማለት ነው። ፋቢያን ሩይዝ ላዚዮ ነው ምናምን ሲጫወት ትዝ ካላችሁ ወደ ፒኤስጂ ሊሄድ ነው ሲባል ራሱ እንዴት ምናምን ይሄን ያልችሉ ምናምን ነበር ያልኩት። ዩናይትድ ራሱ ሊያስፈርመው ይፈልገው ነበረ ላዚዮ ቤት ላይ ያለ ማለት ነው። አንደርሰን ደግሞ ዘንድሮ ዓመት ኖቲንጋም ፎረስት ላይ በጣም ምርጥ ብቃት ያሳየ ልጅ ነው። በጣም ከባድ ነው ለመምረጥ። ሩይዝን እመርጣለሁ፣ ፋቢያን ሩይዝ። እሺ ዴክላን ራይስን ከሮሪ ጋር ሮሪ ኳስ ይችላል፣ በጣም እጠለዋለሁ እኔ የአርሰናል ደጋፊ ስለሆንኩ ራይስ ይለይብኛል። ሲቲ ቤት ውስጥ ቢገባ ራይስ ሮሪን ያስቀምጠዋል ያለምንም ጥርጥር ማለት ሮሪን ያስቀምጠዋል። ሲጀመር ሲቲ ምን ያህል ሲፈልገው እንደነበረው ኢስታን ቤት እያለ ራሱ ራይስን ታውቃላችሁ። አርሰናል ቤት ስለገባ ትጥሩት በነገራችን ላይ። ስለዚህ ራይስ በጣም በብዙ ርቀት ይበልጠዋል ማለት ነው። ጁድ ቤሊንጋም ከፔሪ ጋር ይቅርታ አድርግልኝ ቤሊንጋም ማለት ነው በጣም በቃ ኦቨርሬትድ የሆነ ተጫዋች ታውቃላችሁ። ቤሊንጋም ማለት በጣም ኦቨርሬትድ የሆነ ተጫዋች በቃ ፔሪ በጣም አሲስት ጎል ሲያደርግ ማን ኦፍ ዘ ማች እየተባለ የሚመረጥ ተጫዋች ፔሪ። ስለዚህ ፔድሪ ይበልጣል ማለት ነው። ቡካዮ ሳካ ከላሚን ያማል ላሚን ያማልን እመርጣለሁ። ሳካ ኒንጃ በቃ ብቻ ላሚን ያማልን እመርጣለሁ። ምክንያቱም ሳካን ብል ደስ ይለኝ ነበር ግን ውስጤ ላሚን ያማልን ነው። ስለዚህ ላሚን ያማልን መርጠናል ማለት ነው። ሃሪኬን ከኦያርዛባል ጋር ይሄ ኦያርዛባል የሚባል ማይረባ ተጫዋች ነው። እኔ ፌራን ቶሬዝን ነው እዚህ ጋር ማስገባት ያለበት ሲጀመር አጥቂ ላይ ፌራን ቶሬዝን ነው። እንደው ፌራን ቶሬዝ ከኬን ማን ይበልጣል ብትሉኝ ኬን ይበልጣል። ሁለቱንም ግን መግባት ራሱ የለበትም ይሄ ኦያርዛባል የሚባል ተጫዋች። ለማንኛውም ሃሪኬን ይበልጣል። አንቶኒ ጎርደን ከዳኒ ኦልሞ 2 ቁጥሮች ለማንኛውም ዳኒ ኦልሞ ይበልጣል። ለማንኛውም ውጤቱ ይሄን ይመስላል። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።